አንተዋ ጀልስዬ እንዴው እንግዲህ ዛሬ ፋሲካም አይደለ? አዎ የበዓል ፕሮግራም ማለት ነው። የሆነ ቦታ እንግዳ ሆነን ተጋብዘናል። የት ይመስላል? ገምት እስኪ ገምት። አታውቅም? አንተ አታውቅም። አንተ እኮ አታውቅም፣ ግን እኔ እነግርሃለሁ። የት መሰለ? ኦቤን ቲቪ ላይ የፋሲካ በዓል ፕሮግራም እኔንም አንተንም ጋብዛለች። ቀጥ ብለና እንዳትረብሽ። ና በዚህ እንዴት ናችሁ ቤቶች እንዴት ናችሁ? እሷ ነች ቤትዬ። እንኳን አብሮ አደረሰን። እንዴት ነሽ እናቴዋ? ደህና ነሽ? እዚህ ቁጭ በይ። እኔ እናት እሺ፣ እንግዲህ እንኳን ደህና ጠበቅሽን። በድጋሚ እንኳን ደህና መጣችሁ። ከእናንተ በተጨማሪ ደግሞ ሌላም እንግዳ ስላለን እሱን ደግሞ ተቀብለን ወደ ጨዋታችን የምንገባ ይሆናል። እንኳን ደህና መጣ። ሰላም ጤና ስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። የ2017 የትንሳኤ በዓልን አስመልክተን በተለይም በማህበራዊ ድረገጽ በተለይ ደግሞ በቲክቶክ የምታውቋቸውን የተለያዩ ገጸ ባህሪን በመጫወት የሚታወቁትን እንግዶች ይዘን መጥተናል። ከነሱ ጋር ቆይታ የምናደርግ ነው የሚሆነው። እናንተም በያላችሁበት በዓሉ የሰላም፣ የደስታ፣ የፍቅር እንዲሆንላችሁ እንመኛለን። አብሮነታችሁን ከኛ ጋር አድርጉ። ተመልካች እንግዲህ እነማን ናቸው ብሎ ስለሚጠብቅ እስቲ ራሳችሁን ለተመልካች አስተዋውቁልኝ። ትክክለኛው ስሜ ናፊያ ዳዱኛ ይባላል። በቲክቶክ ስሜ ወይም ደግሞ በሶሻል ሚዲያ ስሜ ደግሞ ሸዋንግዘው አሊያም አንበርብሬ። ድምጻዊ ሞይቦን ተስፋ ይባላለሁ። በሙዚቃ ዘርፍ በአርቱ ዙሪያ አለው። እኔ ስሜ ዮናስ ይባላል። ተዋናይ ነኝ። እንዲሁም ደግሞ አሁን ላይ ያው በቲክቶኩ መጥቻለሁ። ዛሬ እንግዲህ ፋሲካ ነው፣ በዓልን እያከበርን ነው የምንገኘው። በዓልን እንዴት ነው የምታሳልፉት? በጣም የምትወዱት በዓልስ እስቲ የቱ ነው? ከበዓል እንነሳና። በዓል እኔ ሁሉንም በዓሎች ወዳለሁ። በልዩ ሁኔታ የምወደው በዓል ቢኖር ግን አዲስ ዓመት ነው። አዲስ ዓመት ያው ብዙ ጊዜ አዲስ ነገር ታቅጂበታለሽ፣ ብዙ አዲስ ነገር ታያለሽ። ራስሽንም እንደ አዲስ የሰራሽውን ነገር ሁሉ የምትገመግሚበት እንትን የምትይበት ስለሆነ እኔ እንደኔ አዲስ ዓመት ይመቸኛል ማለት ነው። አብዛኛው ሰው ጋር ደስ የሚል ስሜት የሚሰጥ ይመስለኛል። ለምን እና አዲስ ኢነርጂ ነው የሚኖርሽ። ብዙ የምታስባቸው ቀጣይ ዓመት ላይ አደርጋለሁ ብለሽ የምታስባቸው ብዙ ነገሮች ስለሚኖሩ ያው አዲስ ዓመት ለየት ያለ በዓል ይመስለኛል እና እኔም አብዛኛውን ጊዜ ያው አዲስ ዓመት ደስ ይለኛል። እንግዲህ በማህበራዊ ድረገጽ በተለይም ደግሞ ቲክቶክ ላይ የተለያዩ ገጸ ባህሪያትን በመጫወት ህዝቡ በደንብ ነው የሚያውቃችሁና እስቲ ወደ ቲክቶክ የገባችሁበት አጋጣሚ ምን ይመስላል? እንዴት ተጀመረ? ወደ ቲክቶክ የገባንበት አጋጣሚ ያው አሁን ኦሬዲ አሁን ሁለተኛ ዓመታችን እየመጣ ነው። አንድ ዓመት ከ6 ወር ምናምን ነው። ግን ከዛ በፊትም አርት ላይ እንሰራለን እኛ በቲያትር ነው ብዙ ነገሮችን እንትን ያለው ማለት ነው። ትምህርቱን ያለን በቲያትሩ ነው እና ያው ቲክቶክ ፕላትፎርሙ ሲመጣ ደግሞ ሞር ብቃታችንን ህዝቡ ጋር ማድረስ እንችላለን የሚል ሀሳብ ስለነበር በዛ ከመድረክም ከተለያዩ ከፕሮዳክሽን ስራዎች ውጪም ወደ ቲክቶኩ ደግሞ ሀሳባችንን አጠር እያደረግን እዛ ላይ መስራት ጀመርን ማለት ነው። ቲክቶኩ ብዙ ሰው ጋር መድረስ ስለምንችል ማለት ነው እና በዛ አጋጣሚ ነው። መልካም። በዛ አጋጣሚ የተጀመረው ቲክቶክ እንግዲህ የተለያዩ ገጸ ባህሪያትን እየተላበሳችሁ ነው የምትጫወቱት። አንተ የተለያየ ከሸዋንግዛው በተለየ ደግሞ ሌላም በአንበርብርም ትጫወታለክ። ጀልሳ ደግሞ ደስ የሚል ካራክተር ይዘክ ትጫወታለክና እንዴት ነው ያ ካራክተር የተመረጠው? የመጀመሪያው የኔ ካራክተር ሸዋንግዛ ነው። ሸዋንግዛው ማለት እዚህ ኦሮሞ ማህበረሰብ ውስጥ የሚኖር ባለሀብት የሆነ ገጸ ባህሪ ነው ማለት ነው እና ይሄ ባለሀብት አብዛኛው የኦሮሞ ማህበረሰብ ብዙ ብሔር ብሔረሰቦችን አቅፎ አብሯችሁ ማህበራዊ ህይወትን መምራት የሚችል ነው ማለት ነው እና ይሄን ካራክተር ክሬት አደረግነው። ከዛ በፊትም እንሰራበት ነበር፣ ካራክተሩ ነበረ። ግን ወደ ቲክቶኩ ስናመጣው ደግሞ
ከሱ ጋር ብዙ ካራክተሮችን አጠገብ ላይ ክሬት አድርገን መስራት እንችላለን። ለምሳሌ እንዳየሽው እኔ ብዙ ብሔር ብሔረሰቦችን መስራት ስለምችል እና አንበርብር አሉ፣ ሀጎስ አለ፣ ዲታሞ አለ፣ ሸምሱ አለ፣ ሌሎች ደግሞ ወጣቶችም ብዙ አይነት እንትኖችን ተጠቅመን እንሰራለን ማለት ነው። ይሄ ካራክተር ቤት አለው፣ ትልቅ ግቢ አለው። ያ ማለት እንደ ኦሮሚያን ወስደናት እዛ ውስጥ የሚኖሩትን ተከራዮች ደግሞ እንደ ሌሎች ማህበረሰቦች ወሰድናቸው ማለት ነው። በዛ ብዙ ሀሳቦችን እያነሳንበት አብሮ መኖሩ፣ መፋቀሩ፣ መቻቻሉን ያሳየንበት ነው። ለዛም ነው የተወደደው ሀሳቡ ማለት ነው። ሸዋንግዛው ካራክተር ናፊያር ነው መጀመሪያ ላይ ካራክተሩን ያሰበውና እኔ ቲክቶክ ላይ ብዙም አልነበርኩም በዛ ሰዓት። ስለዚህ ያው ቲያትር ምናምን እንሰራለን፣ ድራማ አክቲንግ እንሰራለን፣ ግን ወደ ቲክቶክ አልመጣውም ነበረ። ግን ናፊ በሚሰራበት ሰዓት እኛም መስራቱ ላይ አብረን ነበረን እና ቀረጻው ላይ ምናምን ሀሳብ ላይ ምናምን ነበረ። ከዛ ለምን እንደዚህ አይነት ካራክተር አናመጣም የሚል ሀሳብ መጣ በናፊ ማለት ነው። ሀሳቡ ሲመጣ ካራክተሩ መጣ። ያው ካራክተሩ ሲመጣ መጀመሪያ ትንሽ ያስቸግር ነበረና ለምን አብዛኛውን ጊዜ እኔ ኮሜዲ ላይ ብዙም አልነበርኩም በሰዓቱ። አክቲንግ ወደ ኮሜዲ ሳይሆን ሎርማን ካራክተር ነው የሚያደላውና ከዛ ጀሊሳ መጣ። ቀስ እያለ ያው ካራክተሩን እየተላመድኩት መጣው። አሁን ያው ወደዛ እየሄደ ነው እና እየፈራው ነው ማንነቴ ራሱ እየፈራ ነው። በነገራችን ላይ አንዳንዴ ራሱ ቁጭ ብለን እንዲህ ስናወራ ያመልጠውና ሰውየው ይመጣል እና እየፈራው ነው፣ ስጋት ላይ ነው። አይችልም። በፊት ከዛ በፊት ይሰራ ነበር አክቲንጎች፣ ተከታታይ ድራማ ነበረ ናዊ የሚል ማለት ነው። እዛ ላይ ሮማንስ ገጸ ባህሪ ነበር የሚጫወተው እና ትራጀዲ ይሰራል። በዚህ ፊት ግድ በግድ ደብድበን ኮሜዲያን አድርገነዋል ማለት ነው። ወደ ሞይቦል ልምጣና ወደ ሙዚቃ የገባህበት መንገድ ምን ይመስላል? ሙዚቃን የጀመርኩት በሕፃንነቴ እና የታውን ነበረ። በዛውም ይበልጥ አንጎራጉር ነበር። ከዛን ከሕፃንነቴ ያን ነገር አደግኩበት ማለት ነው። ከዛን ወደዚህ ወደ ሙዚቃው መጣው። ቲክቶክን የምትሰሩት በብዛት ወጣ ያለ ቦታ ላይ ነውና በብዛት አንዳንዴ የምንመለከታቸው የቲክቶክ ቪዲዮዎች ወደ ከተማ አካባቢ የከተማውን አይነት ህይወት ምናምን የሚያሳዩ ናቸው። እናንተ ደግሞ ወጣ ብሎ የገጠር አካባቢ ማህበረሰብ ያኗኗር ሁኔታ ቀደም ሲል እንዳነሳልኝ ያነጋገር ዘዬ የአብሮነቱን ነገር ነው የምታሳዩበትና እንዴት ተመረጠ ቦታው ከከተማ ወጣ ብሎ መስራቱ ነገር? የመጀመሪያ ቲክቶክ የጀመርንበት ግቢ የአያቴ ቤት ነው። ሌላው ይቅር የምሰራበት ዱላው ራሱ የአያቴ ነው። ዱላው አሁን ድረስ አለ። ያው አያቴ እንኳን በህይወት የለም፣ ዱላው አለ። ያው እሱን ቅርስ እየሰራሁበት ነው። እና ቤቷንም የመረጥንበት አጋጣሚ እንደ መሰለሽ ለተከታታይ ድራማ ተከራይተ ነው ነበር ቤቱን እና እዛው ስለምንውል እንደፈለግን ቤት ውስጥ እንንቀሳቀሳለን። ገባሽ? ግቢውም የፋሚሊ ሆኖ ተከራይ ቤት ስላለው ሀሳቡንም እንድናመነጭበት ይረዳን ነበር። ያው ከተማ መሀል ነው፣ ግን ኦልድ ስለሆነ ገጠር ይመስላል። ወጣ ካልሽ ከተማ ነው የምታገኘው። እና ሜዳም ደግሞ ያለ ከከተማኛ አካባቢ ላይ ሜዳም አለ። ሜዳ ላይ እየወጣን እንሰራለን በሰፊ ቦታ። ከተማ ላይ በነገራችን ላይ እስካሁን አልሰራንም። ከተማ ስልሽ እንደ አዲስ አበባ ያሉ ከተሞች ላይ መሀል ውስጥ መተን አልሰራንም። ፕሮሞሽን ምናምን ካልሆነ በስተቀር ማለት ነው። ፕሮሞሽንም የተገደበ ቦታ ላይ ነው የምትሰሪ እንጂ ሙሉ ከተማውን አሳይተሽ የምትሰሪበት አጋጣሚ የለም። ግን እንሰራለን የሚል ሀሳብ አለን። ማላ ፊንፊኔ ላይ እንግዲህ ወደፊት በቅርቡ የሆነ ካራክተሮች ወጣ ያሉ የገጠር ሰዎች ናቸውና ገጠር ውስጥ ያለውን ማህበራዊ ኑሮ ለማሳየት እና ገጠር ውስጥ አብዛኛውን ጊዜ የሚደረጉ ነገሮች፣ የሚከናወኑ ነገሮች፣ ፈኒ ነገሮች ምናምን ለመፍጠር ስለታሰበ አብዛኛውን ጊዜ ወጣ ብለን ነው የምንሰራውና አሁን ግን ትንሽ ለማምጣት እያሰብን ነው። ለምን ህዝቡ በቃ የሆነ እዛው አንዳንድ ጊዜ እኮ ከተማ አሁን ካራክተሩ ላይ እንደዛ ያይሽና ከተማ ራሱ መተሽ ማታቂ ነው የሚመስላቸውና የተወሰነ ወደ ከተማውም ለማምጣት እንሞክራለን። ማህበረሰቡ ጋር ያለውን የአብሮነት ህይወት አካባቢ ምን እንደሚመስል እያስተዋወቃችሁበት ነው የምትገኙትና ሰዎች ጋር ደግሞ በጣም ተደራሽ ነው ተወዳጅ የሆነ ስራችሁ ነው የምትሰሩበት ሁኔታ ማለት ነው። ልብሱ ግን ከየት ነው የተገኘው? ለካራክተር የፈለግነውን ልብስ ሌላ ይቀር ያንበርብርን ራሱ ልብሱን ፈልገን ነው። ገጠር ላይ በአማራው ማህበረሰብ የሚለበሰው ልብስ ምን አይነት ነው አሉ ሌሎችም
ፈልገን እናመጣቸዋለን ማለት ነው። እንዴት ነው የሚለብሱት እነሱን አይተን ኦብዘርቭ አድርገን ነው እንትን የምንለው ማለት ነው። ልብሱንም እናመጣው እና ልብሶቹ ደግሞ ያው አይጠፉም አሉ እንገዛለን፣ ገበያ ላይ እንገዛለን፣ ከሰዎችም ትቀበያለሽ ይኖራል። እንግዲህ የተለያዩ ቪዲዮዎችን እየሰራችሁ ህዝብ ጋር ተወዳጅነትን ማትረፍ ችላችኋልና መጀመሪያ ላይ ወደ ቲክቶክ ስትመጡ የሰራችሁት ቪዲዮ የቱ ነው በተለይም ከህዝቡ ጋር በደንብ ያስተዋወቃችሁ? እኔ ብቻዬን ለመጀመሪያ ጊዜ ህዝቡ ጋር ያስተዋወቀኝ ቪዲዮ እሱ ጀሊሳ ሳይኖር ማለት ነው፣ ዩኒ ሳይኖር በካራክተር ስንጠራው እሱ ሳይኖር ብቻዬን በመሰራበት ሰዓት የመጀመሪያ ቪዲዮ ሸዋንግዛው የሚለው ካራክተር በጣም ቫይራል የሆነው ማለት ነው ከሀጎስ ጋር የሰራሁት ኢሲኒ ኡሌ ዳማሌን ባተኒ ሎላማሌን ባተኒ የምትል ዲያሎግ አለች እሷ ማለት ነው። በሰዓቱ በነበረው እንትን ሀሳብ ጋር አያይዘን የሰራ ነው ማለት ነው። እና ሲል ሎላማሌን ባተኒ የምትል ዲያሎግ ነበር እንትና ከሸዋንግዛው ጋር የነበረውን ራሴ ነኝ የምሰራው። በእርግጥ ደብል ሆኜ ማለት ነው። ሀጎስንም እኔ ነኝ የምሰራው፣ የሸዋንግዛውንም እኔ ነኝ የምሰራው። አጎስ ገብረ አጎስ ቤት ኪራይ ፈልገህ መና ኪራይ ፈልገህ ነው ዋሊስኒ ታካሴናኒ ኡሌ ዳማሌን ባተኒ ቦደ ሲኖጂን ሞ አሁን እያለ ይከተላል ማለት ነው። አሁን ታውቂያለሽ አክቲንግ ስሰራ እኔ በነገራችን ላይ የኔን ካራክተር ስሰራቸው ልብሱ ኮስቲሙ ካሌለ ብዙ ጊዜ እኔ ሞራሉ አይመጣልኝም ለመተወን ማለት ነው። በርግጥ ኖርማል ትወና ተውን ይችላል ለማሳየት፣ ግን ያው ታውቂዋለሽ ብዬ አስባለሁ ውስጥ ገብተሽ ለመተወን ያ ያስፈልጋል። እና ይሄ ነበር ዲያሎጉ እና ቆይቷል። በነገራችን ላይ ዲያሎጉንም አንድ በአንድ አላስታውሰውም። ሰው ግን ባይገርምሽ የሆነ ቦታ ላይ በሄድኩ ቁጥር እኔ ያልኳቸውን ዲያሎጎች አንድ በአንድ አብዛኛውን ቪዲዮ ከ20 ቪዲዮ በላይ እያነሳ ዲያሎጎቹን እያለ እኔ ያልኩትን እኔ ረስቼዋለሁ ለድጋሚ እያነሱልኝ እዚህ ጋር እንዲህ እያልክ እያሉ በቃ አንድ በአንድ ያስታውሱኛል። የረሳሁትን ቪዲዮ ሁላ ማለት ነው። አሁን ይሄኛውን ቪዲዮ የዛሬ አመት ከ2 ወር ምናምን የለቀቅ ነው፣ ግን ቫይራል ነበር በሰዓቱ። በዚህ ቪዲዮ ነው የወጣ ነው። በሁለተኛ ደረጃ ደግሞ ያው አንበርብርም መጣ። አንበርብርም በሰዓቱ አሪፍ ነበር፣ አሪፍ እይታ ነበረው። እነ ሸምሱም መጡ። ዴታሙም ነበር። ዴታሙ ደግሞ የወላይታ ብሔር ወክሎ እዛ ሸዋንግዛው ጋር ተከራይቶ የሚገባ ነው እና እሱም አለ። እንደገና ዳርም የለሽም አለች። ይገርምሻል። ይኸውልሽ እኔ እየረሳሁ በአንድ ጊዜ በየቀኑ የተለያየ ቪዲዮ ነው የምሰራው። ዛሬ ከዳርም የለሽ ጋር ከሰራን የሸዋንግዛው ሚስት ሆና የምንሰራ ማለት ነው አለ። ወደዚህ ወደ ሸዋ ከሄድሻውን በብዛት የኦሮሞ ማህበረሰብ አብሮ መፋቀሩ አብሮ መኖሩንም የሚያሳየው ሴት ያ ነው። አንደኛው ገባሽ? ይሄ ብሔር ምናምን ሳይሉ አብሮ የሚኖሩበት የአማራ ማህበረሰብ የሆነችን ሴት ነው አግብቶ አብሮ የሚኖረው እና ቋንቋ ያናል አይደሉም፣ ግን ይግባባሉ። ገባሽ? ያው ፍቅር ካለ ትግባቢያለሽ ማለት ነው። እሱን እናነሳበታለን። አንድ ቤት ውስጥም ተዋዶ ተፋቅሮ የሚኖሩበትን ያን ሁሉ ብሔር እናነሳለን። እንግዲህ ወደ ስንት ካራክተር ነው? 6 7 ካራክተር ይሆናል። ናፊም የሚያነሳቸው የሚጫወታቸው ካራክተሮች እኮ እኛ አካባቢ አሉ፣ ግን እየኖረበት ነው የሚመስለው። እሱ ደግሞ የእሷን ለየት የሚያደርገው ምንድነው? የነ ሸምሱንም ሲጫወተው የዴታሙንም ሲጫወተው ገብረ አጎስን ሲጫወተው እና ከነሱ ጋር የኖረ ነው የሚመስለው ስልሽ የሆነ የራሱ የሆነ ቋንቋ ነው የሚመስለውና እኔ አብሬው ኖሬ ምናምን ነገር የሆነ አገር ዞሮ ምናምን የመጣ ነው የሚመስለኝ። የምሬ ነው የምልሽ። እና በቃ ለየት ይላል የናፊ አክቲንግ። አሁን እኔ አብዛኛውን ጊዜ አብረን ነው የምንሰራው አይደለ? አብረን እየሰራን ይገርመኛል፣ ይደንቀኛል። ለምን መሰለሽ? ተዋናይ ልትሆኚ ትችላለሽ፣ ስለ ካራክተር ተሰጥቶሽ የሆነ ነገር ልትጫወቺ ትችላለሽ። ግን በዚህ ልክ ካራክተርን ቀያይረሽ ማንም ሰው አይጫወትም። ባይዘው የምሬን ነው። አሁን ብዙ ተዋናይ አደንቃለሁ ምናምን ነገር ግን የናፊያል ግን ማለት ናፊያውን በቲክቶክ ነው የሚታወቀው አይደለ? ወደፊት ደግሞ ትልቅ ስራ የሚሰራ ልጅ ነው። ትልቅ ስራ አብረን እንሰራለን ፈጣሪ ካለና ግን እስካሁን ካዩዋቸው የመተወን አቅም ካላቸው ልጆች ውስጥ የናፊ አቅም ለየት ይላል። ሴት ካራክተርን አሳምነሽ መጫወት ከባድ ነው። ልብሱን አድርገሽ ምን አድርገሽ እና ያንንም እንጫወታለን። አንዳንዴ እንግዲህ ፈጣሪም ሲሰጥ ነው የተሰጠ ነገር ላይ ደግሞ ኤክስፒሪያንስ ጨምረሽ ደግሞ በአሪፉ
ህዝቡንም እያስተማርሽ እያዝናናሽ ለራስሽም ደግሞ የተሻለ ነገር እንትን እያልሽ እንግዲህ አለን 1 2 3 4 እያለን እንግዲህ እዚህ ደርሰናል ማለት ነው። መጀመሪያ በጋራ የሰራችሁት ቪዲዮም ሊሆን ይችላል፣ ቀደም ብለክ ወይ ደግሞ በራስክ የሰራው ቪዲዮም ሊሆን ይችላልና የበለጠ ከሰው ጋር ያስተዋወቀኝ ቪዲዮ ይሄ ነው የምትለው የትኛው ነው? በዛው ትንሽ ከላው ላይ ዲያሎጋውን ብትልልን። ሸው መጤ ነቻ ነፍ ሸው መጤ የምትላ ቪዲዮ ነች ነው ዲሽ ያስተካከለ ምናምን ጀሊሳ ሸው መጤ እሷ ትሬንድ ሆነች። በቃ የሆነ ሳለ ይወጣች በጣም አሁን ድረስ አብዛኛው ሰው የሆነ በአጋጣሚ ሳገኘ ሸው መጤ አንቺንም እኔንም ሲያይ ናፊንም ሲያይ ሳይሆን አጋጣሚ የሆነ ነገር እንኳን ሆኗል ተስተካክሏል ለማለት እንኳን ሸው መጤ ምናምን አይነት ነገር ሆኗል ቃሏ የሆነ ተለምዳለች እና እሷ ነች። እሺ ላስታውስ ሸው መጤ ይመጣን ይመጣት ቆይ አሞ ይመጣን ይመጣት ቆይ እናትን ሸው መጤ ይመጣን ጀሬ ማልቆዳ አጅር አማናፍዳ ቆይ አማናፍዳ ግን ነው ይመጣን በጣም ትሬንድ ስራ ነች ነገራችን። እንደ አጋጣሚ ነው ይሄ ስራ የተሰራው ባይገርምሽ፣ እንደ አጋጣሚ ነው ስሉሽ ሌላ ማስታወቂያ ስራ እየሰራን ነበር እና የሆነች እኔ ባየሁት ነገር ላይ ደግሞ የሆነ ነገር ክሬት አደረግና ወደ ስራ ነው የምገባው። ለምሳሌ አሁን እየተሰባበረ ዲሽ ነበር ያየነው ግቢ ውስጥ። ለምን እቺን ዲሽ ብድግ አርጋትና ማለት ነው አስተካክል ወይ ዲሽ ሰሪ ምናምን ሆነ ስራ እስኪ አልኩት። እዛ እሺ ያለ ብድግ አረጋት ምናምን እያለ አማርኛዋን ዲያሎግም ምናምን ያረግንበት በዛ አጋጣሚ የተሰራች ሀሳብ ነች። እንደውም ሰው አጥንተን የሰራናት ነው የሚመስለው። በቧንቧም የሰራሁት ኢንጎሮጎሪኒ የምትል ቪዲዮ ማለች። ልጁ የግቢ ተከራይ ነው፣ በነገራችን ኖርማል ተከራይ ነው። እንደ አጋጣሚ ቪዲዮ እየቀረጽኩ ነበር የዛለታ እና ልጁ መጣና ውሃ ከፈተ። ሲከፍት ኢንጎሮጎሪኒ ካራክተር ውስጥ ስለነበርኩ ኢንተበላሻ ስለ ግባ በዚህ ቅረጽ ቆይ ልስራ ምናምን ብዬ በዛው ውሃ አልነበረችም ነበር እና የሆነ ጣል አድርጌ ዲያሎግ በዛ ተሰራሽ ማለት ነው። ኢንጎሮጎሪኒም ቫይራል የነበረች ሰው ትሬንድ አድርጓን ነበር እሷንም እና እሷንም በዛ አጋጣሚ ሰራን። ብቻ እኛ ቲክቶክ ስንሰራ ያው ካራክተሩን አንዲ ውስጥ ከገባው እኔ ካራክተር ውስጥ ከገባው በየሆነ ባየሁት ነገር እዚህ ጋር ራሷን ካራክተሩን ለብሼ በመጣ ቲክቶክ ቪዲዮ ሰርቼ ልሄድ እችላለሁ። ለምን በቃ አጋጣሚዎችን እጠቀማለሁ። እስቲ ወደ ህዝቡ ጋር መጀመሪያ የደረስክበት ሙዚቃ ከየቱ ነው? ወደ ህዝቡ ጋር መጣኝ በከልቸ በሪ የሚል ሙዚቃ ለቀቃለሁ እና አጪንኮ ዮጌረሩያ አቦኮ ገራንኮ ነቢር ብርቲ ከምቦሴ ነቦሲፍቱ ያ አቦኮ ሙጨዮን ገመስጅርቲ ዋኤሽነን ዱበዳፍ ያ አቦኮ ዱባቹን ዮምነተፌ dubbi ishee yoo yaadadhu yaa abooko seenina nyaatee lafe akkanuma akkana taata malee keenya maqaan fardarra kaata malee akkuma kee yaa intaloo hagarii siifuu jedhee carraa koon dhaabu'ani. ምላሹ ምን ይመስል ነበር እስቲ ከህዝቡ? ለእኔ እንደ መጀመሪያዬ በቂ ነው ብዬ ነው የማስበው። ሰራው ብዬ አላስብም። ምክንያቱም ይሄ ለኔ ከ100% ውስጥ 1 ነጥብ እንኳን አይሞላልኝም። ምክንያቱም ገና ብዙን መስራት እንፈልጋቸው አቅሜ ይሄ አይደለም፣ ገና አቅሜ ከዚህ በላይ ነው እና አቅሜን ስለማቀው ያን ስራ ሰርቼ ከዛ በላይ ልክ እንደነ ትላልቅ አርቲስቶች ከዛ በላይ መስራት እንደምችል አምናለሁ እና ሰርቻለሁ ከምላቸው ውስጥ 1% አሞላም እና ወደፊት ብዙ ስራዎችን ለመስራት እቅድ አለኝ። እየሰራውም ነው ከነሱ ጋር። አሁን ለሙዚቃዎች ቪዲዮ ሰርተን ጨርሰናል። እንግዲህ ለህዝቡ ልናቀርብ ትንሽ ጊዜያቶች ነው የቀረን። ህዝቡም እንግዲህ እንደማያሳፍረኝ እርግጥ ጨዋታችን እንደቀጠለ ነው። አሁንም እንግዲህ በተለያዩ ቪዲዮዎቹ ላይ በጋራ ነው የምትሰሩትና እስቲ ጓደኝነታችሁ ምን ይመስላል? ያላችሁ ቅርበት እንዴት ነው? አጫውቱን እስቲ ጓደኝነታችን ያው ሰው አይጠብቅም ስልሽ እዚሁ ካራክተር ላይ አሁን አብረን ስለምንሰራ እንዲሁ በስራ ብቻ የተገናኘን ነው ይመስላችሁ እንጂ ከዮኒ ጋር እንግዲህ ከልጅነታችን ጀምሮ ነው አብረን አንድ ሰፈር ነው ያደግነው።
ጎረቤት ነበርን። እንደገና ብዙ ላይፍ አብረን አሳልፈናል ማለት ነው። ብዙ ከሚባለው በላይ ሰው ግን አይጠብቀውም። አሁን እንደዚህ ስንናገር ቀልድ ሊመስለው ይችላል ወይም ለሚዲያ ሊመስለው ይችላል። እንደዛ ሳይሆን ወላ የልጅነታችንን ፎቶ ሁላ ዘናጮች ነበርን። በጣም ታዋቂ ፎቶ ቤት አለ ጫንጮ ላይ እዛ የነበርንበት እና እዛ ሁላ ፎቶአችን ተሰቅሏል። ይገርምሻልና ታዋቂነት ከልጅነት ጀምሮ ነው ማለት ነው። በጣም እኛ ብቻ አይደለም የጫንጮ ሰው አብዛኛው የከተማችን ሰው ታዋቂ ነው። እዛ ፎቶ ቤት የገባ ሰው ሁሉ ፌመስ ነው። እዛ ፎቶ ቤት የገባ ሰው ሁሉ እና ከልጅነታችን ጀምሮ አብረን ነው ያደግነው፣ አብረን ነው የተማርነው፣ አብረን ነው ስራዎችንም ስንሰራ የነበረው። ህይወትም ለማሸነፍ የምታደርጊው ሩጫ አለ አይደል? በዛም ሩጫ ውስጥ አብረን ነበርን። ስቲል አሁን ድረስም አብረን ነን ማለት ነው። ደስ የሚለው ያን ነገር በጣም ወዷለሁ። አሁን ድረስ የረጅም ጊዜ ጓደኛሞች ነን ማለት ነው። በትንሹ የ10 ምናምን ዓመት 17 18 ዓመት ጓደኛዬ ነው እና በጣም ነው የምንዋደደው። በተለየም ተጣልተንም አናውቅም። ባይገርምሽ አብዛኛውን ጊዜ ጓደኛሞች ልትሆኚ ትችላለሽ፣ ወይም ደግሞ የስራ ባልደረባ ነው የምትሆኚው፣ ወይም ደግሞ አብሮ አደግ ነው የምትሆኚው እንጂ ከአብሮ አደግሽ ጋር የስራ ባልደረባ ላትሆኚ ትችላለሽ። ተመሳሳይ ስራ ላሰሪ ትችላለሽ። ከዛ አንድ ላይ ምናምን ለረጅም ዓመታት ላትኖሪ ትችላለሽ። እና የኛ ለየት የሚያደርገው ምንድነው? አብሮ አደግነን፣ አብረን የተማርነው፣ ተመሳሳይ ስራ ውስጥ ነው ያለነው፣ ተመሳሳይ ፍላጎት ነው ያለን። ስለዚህ በአርቱ ላይ በጣም ፍላጎት አለን እና አንድ ላይ ነው የምንኖረው፣ አብረን ያደግነው። አስቢውና አብዛኛው ጓደኛሞች እንደዚህ አይነት ነገሮችን አይታደሉም እና አሁን እኔ ካለሱ እሱ አንለምድም። አሁን ሌላ ጓደኛ እንያዝ። አንድ ወንድማችን አለ፣ በጣም የምንወደው ወንድማችን አለና ታምራት ይባላል። ዳይሬክተራችን ነው፣ ካሜራማናችን ነው። አሁን እኔ አሁን ከሁለቱ ውጪ በቃ አሁን ወደፊት ራሱ ጓደኛ የሚለምድ አይመስለኝም። የምሬን ነው የምልሽና ለተወሰነ ደቂቃ ባይገርምሽ፣ የምሬን ነው የምነግርሽና ለተወሰነ ደቂቃ አሁን ለስራ ምናምን ምክንያት እንለያያለን አይደለ? በቃ እኔ ብቻ ሳልሆን እነሱም የሚሰማቸው የሆነ ስሜት አለ። የሆነ ሰው ከኛ ማለ የሆነ ሰው አሁን ታሜ ከኛ ጋር የለም እና አሁን እሱ የሚሰማው የሆነ ስሜት አለ። እኛ አብዛኛውን ጊዜ አንድ ላይ ነን፣ አንድ ላይ ነው የምንሰራው፣ አንድ ላይ ነው የምንኖረው። የረጅም ጊዜ ጓደኛሞች ነን። እኔና ናፊ አብረው አደግነን። ከዛ ከታሜ ጋርም ደግሞ የረጅም ጊዜ ጓደኛሞች ነን። አብረን ነው የምናቅደው፣ አብረን ነው የምንሰራው። ረጅም ነገሮችን ደግሞ አንድ ላይ ሆነን አሳክተናልና እንደዚህ አይነት ጓደኛሞች ያው ፈጣሪ ሲሰጥ ነውና ደስ ይላል። ሞይቦንስ ምን ይመስላል ከነሱ ጋር ያለክ ወዳጅነት፣ ጓደኝነት? እስቲ በጣም እንተዋወቃለን፣ ብዙ ስራ አብረን እንሰራለን። በጣም ደስ የሚሉ ልጆች ናቸው። አይዲያቸው፣ ለስራ ያላቸው፣ ለአርት ያላቸው ፍቅር፣ ሰው የማክበር ፍቅራቸው እና እኔ እንዳውም በዚሁም በጣም ማመስገን ፈልጋለሁ እነሱ። ቲክቶክ ፕላትፎርም ሲመጣ ያው የተለያዩ ቪዲዮዎች ይለቀቁበታል። በጎ ነገሮችም እንደሚሰሩበት ሁሉ የተለያዩ ነገሮችም መጥፎ ነገሮችንም እንመለከትበታለን በቲክቶክ እና ለእናንተ ቲክቶክ ይዞት የመጣው ነገር ምን ይመስላል? በጎ ነገሩን እንዴት ታዩታላችሁ? ሰዎች እኔ ኦዳ አዋርድ ላይ የተሳተፈ ፊልም አለኝ ስላቸው፣ በልተናል ኦዳ አዋርድ ወስደናል ስላቸው አያምኑኝም። በዚች ቅርብ ጊዜ ውስጥ እንዳልኩሽ በዚች አንድ አመት ከምናምን አመት ውስጥ ወደ አርት የመጣን ነው ይመስላቸው። ወይም ደግሞ አላ ቲክቶክ ላይ ብዙ ተሰጥኦ ያላቸው ልጆች ይህን ፕላትፎርም ተጠቅመው ችሎታቸውን እያሳዩ ነው። ግን እኛ ደግሞ እንደዛ አይደለም። የተለየው ነገሩ ምን እንደሆነ ታውቂያለሽ? ቲክቶክ ፕላትፎርሙ ሳይመጣ እኛ አርቱ ላይ ስንሰራ ነበር። ፊልሞች፣ ትልቅ ፊልሞች ስንሰራ ነበር። በኦዳ አዋርድ ደረጃ ዋንጫ የወሰዱ ፊልሞችም ማለት ነው። እንደገና ደግሞ በተለያዩ ሚዲያው ላይ የተሳተፉ የቀረቡ ስራዎችም ነበሩ። ይሄን ስንልሽ ከ8 አመት በላይ ነው አርቱ ላይ ያሳለፍ ነው። 2008 አካባቢ ነው አርትን የጀመርነው። በክበብ ትጀምሪያለሽ፣ እሱን ደግሞ ቢልድ ለማድረግ በትምህርት በምን ትደግፊያለሽ። እሱ እንዳለ ሆኖ እየለፋን አሁን ላይ እንግዲህ አጋጣሚውን ስናገኝ ወደ ቲክቶኩ መጣን። ምክንያቱም ሰፊ ሰው ያለው ቲክቶኩ ላይ ስለሆነ ማለት ነው። እንዳልሽው ለኔ ቲክቶክ ጥሩ ጎኑ ምንድነው? ከህዝብ እንድተዋወቅ፣ ለሁላችንም ከህዝብ እንድንተዋወቅ ረድቶናል። ሞር በመጀመሪያው
በፊልም በምናም ብለሽ ረጅም ጊዜ የሚወስድብሽን ነገር በተለይ ለኔ ብቻ ሳይሆን አብዛኛው ተሰጥኦ ላላቸው ልጆች አቅማቸውን ማሳየት ለሚፈልጉ ልጆች ቲክቶክ አሪፍ አድቫንቴጅ ሆኖ መጥቷል ማለት ነው። ብቃታቸውን ያለ እንደዛውም ደግሞ መጥፎ ነገር የሚሰሩበት አሉ፣ ግን እንደዛውም ችሎታቸው የሚያሳዩበት አሉ። አቅም የሌላቸው የሚረዱበት ነው። የሆነ ቦታ ላይ የወደቀ አካል የሚነሳበት ነው። ቲክቶክ ማለት እይታ ውስጥ እንዲያስገባሽ ለብዙ ሰዎች እንትን ሆኗል፣ አድቫንቴጅ ሆኗል ቲክቶክ። እኔ በጣም ትልቅ ጥቅም አለው። አንዳንድ ሰው እንደውም እንትን ሊል ይፈልጋል ስልሽ ይሄን ስልሽ የቲክቶክ ፕላትፎርሙን በትክክል ያወቀው ሰው ሀሳቡን ይረዳዋል። ያላወቀው ሰው ግን ሊያጣጥል እኔ ቲክቶክ ማሊ አጭርቲ ወለረፍሳ ወሉ ማልጅቻ ወሉ ግን ብዙ ጥሩ ያደረጋቸው ነገሮች አሉ ለማህበረሰብ። አብዛኛው አይደለም ከከተማ ገጠሩ ላይ ብትይዚ ራሱ ገጠሩ ማህበረሰብ ቲክቶክ ተመልካች ነው። እኔ ገጠር ላይ ያለ ሰው የት ራሴን እንደጠየቅኩ ታውቂያለሽ? ባሌ ለየሆነ ስራ በጎ አድራጎት ሄደን ነበር እና ገጠር ላይ ነው። ገጠር ላይ የሆነ ትምህርት ቤት እንትን ለመርዳት ሄድን እንደ ኢንፍሉዌንሰር ሆኜ ማለት ነው። እና እዛ ቦታ ላይ ስደርስ አስቢ እዛ ገጠር ላይ ያ ሁሉ ሰው እኔ በቲክቶክ ያቀኛል ብዬ አልጠበቅኩም። ግን በጣም ብዙ ሰው ስሜን እየጠራ ሸዋንግሶ አንበርብሬ ምናምን ዳርም የለሽ እያለ ያነሳ። ይሄ ማለት ምን ያህል የገጠሩ ማህበረሰብ ራሱ ቲክቶክን እየተጠቀመ ነው፣ ይሄንን ሶሻል ሚዲያ እየተጠቀመ ነው። እኔ በፊት እንደውም ስትሪም ሚዲያ ላይ ይመስለኛል ሰው በብዛት ይከታተላል ብዬ ማስበው እና ሁሉ ነገር አሁን በእጁ ስለሆነ ሰው ጥሩንም መጥፎንም ያይበታል። ቲክቶክ ደግሞ አልጎሪዝም አለው። መጥፎ ነገር ፌቨራይት ካደረግሽ ያመጣልሻል። ጥሩውን ደግሞ የምታይ ከሆነ ጥሩውን ነው የሚያመጣልሽ ሁሌ ማለት ነው። እንደ ፍላጎትሽ ስለሆነ አብዛኛው ሰው እንግዲህ መጥፎ ነገሩን ትቶ ጥሩ ነገሩን ቢያይ ቲክቶክ ላይ ቢሰራበትም እንደዛው ነው። እኛ የምንሰራው ጥሩ ነገሩን ነው። ማህበረሰቡን የሚያስተምር ነገር ነው የምንሰራበት። ሰዎች እንዲነቃቁ እዛ ላይ ደግሞ እንዲነቃቁ ሲልሽ የተሻለ ሀሳብ ነው እዛ ላይ የምናነሳበት በኮሜዲውም ቢሆን ማለት ነው እየተጫወትን ጥሩ ያልሆነውም ይሄ ጥሩ አይደለም፣ ጥሩ የሆነውን ደግሞ ይሄ ጥሩ ነው፣ በዚህ ስሩ በዛ አድርጉ እያልን በጀሊሳ ካራክተር አንበርብር ምናምን እያደረግን ነው እንግዲህ የምንጫወተው። ሶ ቲክቶክ በጠቅላላው አሪፍ ነገር ለኛም ይዞ መጥቷል። ከህዝብ አስተዋውቆናል። ለሌላውም ደግሞ አሪፍ ቻንስ አለው። ያልጀመራችሁ ቲክቶክን ችሎታ ካላችሁ አቅም ካላችሁ ቲክቶክ በጣም አሪፍ አጋጣሚ ነው። በድጋሜ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከኦቤን ሆርን ኦፍ አፍሪካ ወደ እናንተ የሚደርሰው ልዩ የፋሲካ በዓል ዝግጅታችን አሁንም እንደቀጠለ ነው ያለው። እንግዲህ ዝግጅታችን እንቀጥላለን። እናንተ ደግሞ በያላችሁበት በዓሉ የሰላም፣ የፍቅር፣ የደስታ እንዲሆንላችሁ እንመኛለን። አብሮነታችሁን ከኛ ጋር አድርጉ። እስቲ በስራ አጋጣሚም ሊሆን ይችላል በልጅነታቸው የማትረሱት የበዓል ገጠመኝ ካላችሁ እስቲ አንሱልን። ዛሬ ፋሲካ ነውና ምናልባት በፋሲካም ሊሆን ይችላልና በጣም ሞዶ ትዝታችን አዲስ አመት እንዳልኩሽ ብር ስዕል እናዞር የለ ስዕል አዞረን ፊልም ቤት እንሄዳለን። ከተማ ምናምን በመኪና ተሳፍረን ሌላ ከተማ ላይ ሄደን ነው የምንዝናናው። ሻይ ነው ደግሞ የምንዝን መሰጠው እኮ ሻይ ነው ትልቅ ነገር ግን ባህልን ወጣዊ እያሳለፍኩ እንደማለት ነው። ጫንጮ እየኖርሽ ሱሉልታ ትመቻለሽ ምናምን ከጫንጮ ሱሉልታ መተን ነበር የምንዝናናው። ባህል ላይ ብዙ ጊዜ ፕሮግራሞችን እናቀርባለን። ባህል ሲደርስ ምናምን እንደ ኮንሰርት አይነት ዝግጅቶች እናዘጋጅና ከልጆች ጋር ስቴጅ ሰራን እና ደግሞ ድምጽም ወጣ ነበር ስቴጅ። አጋጣሚ ድራማው ላይ ወጣውኝና ገንፎውን ሲያጎርሰኝ ገንፎ አነቀ ብሎኝ ትቼ ወጣው። ጨዋታችን እንደቀጠለ ነው ያለው። የተለያዩ ሀሳቦችን እያነሳን ስንጨዋወት ነበረና እስቲ ወደ ቲክቶክ ቪዲዮዎቹ ልመልሳችሁና እስካሁን ከሰራቻቸው ብዙ ቪዲዮዎች ለህዝብ ማድረስ ችላችኋል። ከነዛ መካከል ግን ይሄ ለኔ ልዩ ነው በጣም ወደው ቪዲዮ የምትሉት አለ? ሁሉንም ቪዲዮ አስበንበት የምንሰራቸው አሉ። እንዲሁ ደግሞ እዛው ልክ ስናገኝ የሆነ አጋጣሚ ስናገኝ ክሬት የምናረጋቸው ሀሳቦች አሉ። ግን ይሄን ወደዋለሁ ይሄን ጣለዋለሁ ምሎ ሀሳብ የለም። ግን እኔ ራሴ የሚመቸኝ ቪዲዮ አለ ሁሌ ማለቴ ስንሰራው ራሱ ስንቀርጸው በተደጋጋሚ እየሳቀን በቃ እስኪያቅተን ድረስ ለራሳችን የሚከብደን አሁን ሸው መጣ የሚለው ቪዲዮ በጣም አድክም ቪዲዮ ነው። ምክንያቱም እኛ ራሱ ስንቀርጸው
ወላ ፖስት አድርጌዋለሁ ሌላ እንትን ላይ ማለት ነው። ሜኪንጉን ስንቀርጸው በጣም በተደጋጋሚ ሰዓት እየሳቅን ነበር። እሱ በጣም ይመቸኛል፣ እኔ ያዝናናኛል። ሌላውም ሰው የሚወደው ቪዲዮ ነው እና በተረፈ ሁሉም ይመቸኛል። ከዛ ውጭ ወደ ወይቦል ልምጣና አንተም በዚሁ አይነት ዘርፍ ላይ ነው ያለኸውና ምናልባት ከስራዎችህ መካከል ለኔ ይሄ ልዩ ስራ ነው፣ ሌሎች ስራዎችንም ይዘህ ልትመጣ እንደሆነ ቀደም ሲል ስታነሳ ነበረ። ምናልባት ደግሞ ለአንተ የተለየ ነው ብለህ የምታስበው አለክ ወይ? ብዙ ስራዎችን ለመስራት ይሄ ስራዬ ብዙ ቆንጆ ስራዎችን ወደፊት ይዤ እንደሆነ ሁለት ቆንጆ ስራዎች አሁን ሰርቼ አዘጋጅቻለሁ። በቅርቡ ይለቀቃል። በጣም የምትወደው ሙዚቃ የቱ ነው? በድምጽ አንጎራጉርልን። አሻም ያማታ ቤና አሻም ያደመኩ አሻም ያማታ ቤና አሻም ያደመኩ አሻም ያኒቂሴና አሻም ያኩነኩ አባ አቦን ቢቂልቴ ደላ ኬሰን ጀላ ያዶን ኬነ ዲቤ ሚነቲ ሚመላ ኮቱ ማሎ ጋፈ ሰንበታ ማሎ ጋፈ ሰንበታ ማሎ ጋፈ ሰንበታ ኢምባሬዳ ፎሊ ጌሽቶ ዳሜ ነቲ ኦርጎፍታ ዳሜ ነቲ ኦርጎፍታ ነጋሌ ኮኮሎ ልሳናናኒ አሜቻ ሲማሌ ጎባኮጂ ህዝቡ በደንብ ነው የሚያውቃችሁ፣ ህዝቡ ውስጥ አላችሁ እና ይሄ ህዝቡ ምላሽ ምን ይመስላል? መንገድ ላይ ሲያገኟችሁ የሚሏችሁ ነገር እስቲ ምንድነው የሚመስለው? የኛ ካራክተር ያው ትንሽ ወጣ ይላል እና ከኤጃችም ጋር ትንሽ አይመሳሰልም ካራክተሩ እና በዛ የተነሳ አብዛኛው ሰው እንዲህ ሆነሽ ሲያይሽ አያቅሽም። አሁን ናፊንም እኔንም አብዛኞቹ እንዲህ በአካል አይገምቱም አያስቡም እና እኔ አሁን ትንሽ እኔ የሚያውቁኝ ትንሽ ሳክ ካልኩኝ ያው ጥርስ ይመለስ በዛ ምናልባት ሊያውቁኝ ይችላሉ እና አብዛኛውን ጊዜ እንደዚህ አይነት ነገር ነው የሚገጥመኝ። አሁን የሆነ ቀን እንደውም ከናፊ ጋር ረጅም ሰዓት ቁጭ ብለን አንዱ መጣና ሰላም ብለው ስራ ልናወራ ነውና ጸግሽም ነበረ ምናምን እያወራን ከዛ አንዱም ነበረ ከኛ ጋር ከዛ አወሩና በቃ ናፊ አንተ በአካል ፍጹም ሌላ ሰው አትመስልም ምናምን ነገር አለ። ረጅም ሰዓት ከኔ ጋር ቁጭ ብላ ምሳ በልተናል ምናምን ረጅም ነገር አውርተናልና ናፊ አንተ ፍጹም አትመስልም ምናምን ነገር አለው። ያው ናፊን አውቆታል ከመጀመሪያውና ግን ከካራክተሩ ጋር በጣም ልዩነት እንዳለው ነው ውስጡ የተሰማ ያለውና እኔም ረጅም ሰዓት ቁጭ ሰላም ብሎኛል እንደ ሰው ምናምን እኔ ያወቀኝ መሰለኝና አጠገቡ ያለው ጀሊሳስ እንዴ ነው ይመሳሰላል ምናምን እንዴ ጀሊሳ ነው እንዴ ምናምን ነገር ጀሊሳ ነው እንዴ ምናምን ቆሞ ምናምን በቃ ሰውየው ረጅም ሰዓት በቃ ደንግጦ በዚህ ደረጃ አይጠብቅሽም። ቢያንስ የሆነ ነገርሽ ወደዛ የሚቀራረብ ነው የሚመስላቸውና ያው ብዙ ነገሮች ያጋጥማሉ። ቀጣይ እቅዳችን እንደተናገርነው ያው ኢንዱስትሪው ላይ በሰፊው መስራት ነው። የኦሮምኛም የአርት ኢንዱስትሪ ላይ ማለት ነው። በሙዚቃው በፊልሙ እንዳልኩሽ ትልቅ ፊልሞች ሰርተናል። ከቲክቶክ በፊት ብዙ ሰው ላያቀን ይችላል፣ ግን በፊልሙ ላይ ነበር ሰፊውን ሰዓት የምናሳልፈው። ሲትኮሞች፣ ተከታታይ ስራዎች አሉ። እንደገና ደግሞ በራሳችን ዩቲዩብ ላይም እንሰራለን። ናፊያድ ኢንተርቴይንመንት የሚባል የራሴ ዩቲዩብ ቻናል አለኝ። እዛ ላይም እንግዲህ አጫጭር የኖርማል ኮሜዲ ስራዎችን እንለቃለን። ሲሪየስ ድራማዎችንም እዛ ላይ እንሰራለን ለራሳችን ማለት ነው። ሰው ከኮሜዲ ውጪ ሌሎች ስራዎችንም በሰፊው እንደምንሰራ ኮሜዲያን ብሎ ነው የሚወስደን። ኮሜዲያን ብቻ አይደለንም እኛ አክተር ነን፣ የፊልም አክተር፣ የፊልም ባለሙያ ነን። እንደዛውም ደግሞ ፕሮዳክሽናችን እንዳልኩሽ ዋዳ ፊልም ፕሮዳክሽን ሰፋፊ ስራዎችን ይዞ ይመጣል። የሙዚቃ ስራዎችን እንዲሁም ደግሞ ተከታታይ ስራዎችንም በፕሮዳክሽናችን እንግዲህ በሰፊው ይዘን ለመምጣት ዝግጅት ላይ ነን፣ ከሱ ሙዚቃም ጭምር ማለት ነው። በፊልሙም እንዲሁም ደግሞ ሲትኮም ድራማዎች በእንደዛ ለመምጣት አሁን ሀሳብ ላይ ነን፣ እቅድ ላይ ነን። ከዛ ያው በፕሮዳክሽኑም አሪፍ ስራዎችን ለመስራት አቅደናል ከፈጣሪ ጋር እና ያው ሶስታችን ናፊ አለ። ከዛ ደግሞ ዳይሬክተራችን ፕሮዳክሽናችን ማኔጅ የሚያደርገው ታምራት የሚባለው ጓደኛችን አለና
አንድ ላይ ሆነን አሪፍ ስራዎችን በቀጣይ ለመስራት ያሰብናቸው ነገሮች አሉ። በሲትኮሙም እንዲሁም ደግሞ በፊልሙም ክሊፑም አሪፍ ክሊፖችን አሪፍ ሙዚቃ ሲመጣ አሪፍ ስራዎችን በፕሮዳክሽናችን ለመስራት እቅድ ላይ ነን እና ከፈጣሪ ጋር ያው ቀጣይ ምንሰራቸው ብዙ ስራዎች አሉን። ያው ከፈጣሪ ጋር እናሳካዋለን፣ እናደርገዋለን። ለፊት ይበልጥ ኦሮሚያ ሙዚቆችን ዘመን አድርጌ የተሻለ ደረጃ ማድረስ እቅድ አለኝ። በተለይ በውጪዎቹ በእንደዛ በአፍሮ ያን ዘመን አድርጌ መስራት እፈልጋለሁ። ያው ባህሉንም ከዘመናዊው ጋር አድርጌ ብዙ ስራዎችን የመስራት እቅድ አለኝ። ስለነበረን ጊዜ በጣም አመሰግናለሁ። የእንኳን አደረሳችሁ መልእክት ማስተላለፍ ትችላላችሁ። እንኳን አደረሳችሁ ማለት የምፈልገው እኔ መላው የክርስትና እምነት ተከታይ ሁሉንም እንኳን አደረሳችሁ ማለት ፈልጋለሁ። በልዩነት ደግሞ ለፋሚሊዎቼ፣ ለጓደኞቼ እንዲሁም ደግሞ ብዙ ጊዜ አብሮን ይህንን ስኬት እንድናመጣ ከጀርባችን ስንደክም እንኳን የሆነ ነገር አረ ደከመን ቪዲዮ አንቀርጽም ምናምን ስንል እንኳን እየሰደበንም እየመታንም ለሚያሰረን ዳይሬክተራችን በጣም ለምንወደው እንደ ወንድማችን ኤጃችን እኩል እንደ ወንድማችን ነው የምናየው እና እንደ አጋዣችን ነው የምናየው። ታምራት በሌን እንኳን አደረሰ መልካም ፋሲካ ልሎ ፈልጋለሁ። መላው ክርስትና እምነት ተከታዮች እንኳን አደረሳችሁ። በዓሉ የሰላም የደስታ እንዲሆንላችሁ ከአሁኑ መልካም ምኞቴ መግለጽ ፈልጋለሁ። ከዛ ቀጥለው ቤተሰቦቼ፣ እናቴ በጣም ወዳት ታለችኝና እቴ ባለሽበት ባህሉ የሰላም የደስታ ይሁንልሽ። ወድሻለሁ። እናንተንም እንኳን አደረሳችሁ። እናመሰግናለን። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። አሁንም በድጋሜ መልካም በዓል እንዲሆንላችሁ እመኛለሁ። መልካም ጊዜ። ክቡራን ተመልካቾቻችን ልዩ የፋሲካ በዓል ዝግጅታችን በማህበራዊ ድረገጽ ከምታውቋቸው ቲክቶከሮች ጋር ቆይታ አደረግን። በቆይታችን እንደተዝናናችሁበት፣ ቁም ነገር እንዳገኛችሁበት እርግጠኞች ነን። ቀሪ የኦቤን ሆርን ኦፍ አፍሪካ ልዩ የፋሲካ በዓል ዝግጅቶች ይቀጥላሉ። አሁንም መልካም በዓል ይሆንላችሁ።